ያለ ቢዝነስ ፕላን 12 ቢዝነስ ከስሮብኛል ብያቸዋለሁ። ምን ይሻላል ብዬ ያላነፈነፍኩት ያልሞከርኩት ያላየሁት ነገር የለም። አያዋጣም። አሁንም እናንተ ምናልባት ትንሽ ሱቅ ከፍታችሁ ልክ ተውትና 3 ቀን ደንበኛ ከሌለ በአራተኛው ቀን ሳትነሱ መላ ትፈጥራላችሁ። እንዴት ደንበኛ ይኑረኝ ሳይሆን እንዴት አድርጌ ትቼ ሌላ ስራ ልጀምር ወደሚለው ወደ መሸነፉ ማለት ነው። አስቡት እንግዲህ በ100 ብር ቢዝነስ ይጀመራል አልክ። ከዛስ እና በ100 ብር ምን ይጀመራል ብዬ አንድ ጊዜ እንትን ስታወራ ሰማሁ። ምን አንድ ባሊ ውሃና 2 ፎጣ ይዞ ትንሽዬዋን ፓውደር ኦሞ ይዘህ ወጥተህ መኪና መወልወል ማጠብ ቆመበት መጠየቅ። ከዛስ 2 ሰዎችን ስጠይቅ ና አንተ ስፖኬ ልፈታ ነው ብሎ በኩርኩም አጨሰኛል። ይሄ ሰው ሊያስገድለኝ ነው ብዬ ከዛን ቀን ጀምሬ ተወኩት አለኝ። ልጅ 99 ብር አንኳኩቷል ብለናቸዋል። የመጀመሪያውን እናቱ የሰራችውን ዶሮ አዝሮ ለመሸጥ ለምሳ 99 ብር አንኳኩቶ ተተፍቶበታል። አንዳንዱም በቁንጢት አንዳንዱም በኩርኩም አንዳንዱም ዞር በል አንዳንዱም በግፍትሪ አንዳንዱም እየፎገሩት አልፏል። 100ኛው ነው የገዛው። እሱ ግን 2 ጠየቀ አናሳጥብ ማለት 3ኛው ና አንተ ስፖኬ ልፈታ አንተ አይነቱን ሌባና ቃልም በኩርኩም ሲለው ውሃውንም ደፋ ባለው ወረወረና ፎጣውንም የት እንዳረኩት አላቅም ተመልሼ ሄድኩ አለኝ። እንግዲህ እዚች ሀገር ነው ይሰራል የምትለኝ አቶ በላይ አለኝ። እሱም ያንተ ስህተት ቆይ አንተ ሁሉንም ያንተ ስህተት ነው እንዴ የምትለው አለኝ። አዎ እሺ እኔ ለፈጠርኩት ስህተት ማን ነው ታዲያ ጠየቀው። አሁን ስለው እያለቃቀስኩ ነው። ከባድ ነው እንደምትለው አይደለም ማለት ጀመረ። ግን እሱ እንደሚለው ከባድ አይደለም። ይኸውላችሁ በፍጹም አይደለም። ምናልባት ወይ አጠያየቄ ነው ማለት አለበት ወይ ስጠይቅ ነው ያበላሸሁት እንዴ ሌባ ሊያስመስል ይቻላል። ወይም ደግሞ የምሬን ነው የምልህ አይደለም ምን ችግር ያለው አንድ ኩርኩም 2ሽ ቢደግም ስራ አይደለ እንዴ ነው አይደለም እንዴ ሽንት የተገርፈናል አይደለ እንዴ የማይመለከተን ጉዳይ ላይ በማናቀው ነገር ለስራችን ለውጤታችን ምን አለ ዋጋ ብንከፍል ምንድነው ችግሩ? እኔ እኮ በጣም ነው የሚገርመኝ እኮ በጣም ማለት ነው። ደና አበበች ጎበና ሲለምኑ ሲተፋባቸው ይሄ ለልጄ እያሉ አይደል ልጃቸውን እየቀየሩ ስንቱን ህፃን ያሳደጉት ሰዎች ትንሽ ያክል ዋጋ የሰውን ፊት ማየት የሚባል ነገር አይሞክሩ። አሁን ቻሌንጁን ነው ማወራችሁ እንዴት አድርገው ያሳኩ ብዙዎች አሉ። ለማንኛውም እናንተም እንደዛ አይነት ነገር ሊገጥማችሁ ይችላል። አንዱ ዛማዶ ዜና ሰምቶ ፈርቶ ይተዋል። ማን ነው ተጠያቂ? እሺ እኔ 12 ቢዝነስ ከሰረብኝ የምር የኔ ችግር አይደለም ነው እኮ ነው። ሰዎች የፖሊሲው ችግር፣ የደንቡ ችግር፣ የመንገድ የህግ አስከባሪው ችግር፣ የአገሪቱ ሰላም ያለ መሆኗ ችግር፣ የወንበዴ መብዛቱ ችግር በጣም ብዙ ሊል ይችላል። ተጽዕኖ የለውም ማለት አትችልም። የምችለውን ያክል በተጠንቀቅ መሄድ በተጠንቀቅ መስራት የሚቻለውን መንገድ መርጠ መሄድ ነው የሚሻለው። ወይስ ምሳሌ አሁን የምር 7ኛና 8ኛ ፎቅ ላይ ወጥተው የሚሰሩ ሰዎች እንደ ከውጭ አይተው ገደል ነው ማለት ይቻላል? ገደል እንዳይባል አይደል ደረጃ የተሰራው ነው አይደለም?